እምነት ምንድነው? እምነት ከሚለው ተነስተን ሳይንቲፊክ ትርጉሙን ምናምኑን ከምሰጥ እስቲ ቀጥታ መጽሐፍ ቅዱስ ላይ አንዳንድ ሐሳቦች እናወራና ወደ አንኳሩ እምብርቱን ንግባ። እንዳልኳችሁ እምነት ይሄ የምንኖርበት መንፈስ ዓለም አሁን እኛ መልቲ ዳይሜንሽናል ወርልድ ነው ያለነው። አሁን ሊመጣ ያለ ዓለም አለ ይላል ጳውሎስ። ይሄኛው ዓለም አለ ይላል። ሊመጣም ያለ ዓለም አለ ብሎ ይገልጻል ጳውሎስ። ያ ሊመጣ ያለውን ሊገለጥ ያለውን ዓለም ግን እኛ በመንፈስ አሁን እየኖርነው ነው። እንዴት ነው የምንኖረው? በእምነት ነው የምንኖረው። ያ የሚገለጠው ዓለም እዛኛው ዓለም ላይ እኛ በአብ ቀኝ ተቀምጠናል። ሁሉ ስራ አልቆ ተጨርሶ ክሪኤሽንን ኢንጆይ እያደረግን ነው። ዮሐንስ በመንፈስ ተወስዶ እዛኛው ዓለም ላይ አይቶ ነግሮናል። ይሄ ወደዚህኛው ዓለም የሚገለጥ ነው። ልክ ኢየሱስ ክርስቶስ ምድር ላይ ሲነግራቸው በአባቱ ዮሐንስም ሲናገር በአባቱ እቅፍ ያለው አንድያ ልጁ ተረከው ይላል። ከዛ ኢየሱስም ምን አለ? ወደ ሰማይ ከወጣው በቀር ከሰማይ ደግሞ ከወረደው በቀር ይህንን ማንም አያውቅም። ምን ማለት ነው? ኢየሱስ ምድር ላይ እየተመላለሰ ግን እዛ በመንፈስ ዓለም ደግሞ በስልጣን ኃይል ቦታ እንደነበረ ነው የሚናገረው። ይሄ የሚሆነው ምንድነው? በእምነት ነው። እንግዲህ እምነት መንፈስ ዓለም ላይ ያለንን አቅም ወደዚህ ገሃዱ ዓለም የምናወርድበት ከረንሲያችን ነው፣ ኮኔክሽናችን ነው። ይሄ ሊንኩ ነው። ያለዚህ ሊንክ ማንም ምንም ነገር ማድረግ አይችልም። ለዚህ ነው መጽሐፍ ቅዱስ ያለ እምነት እግዚአብሔርንም ደስ ማሰኘት አይቻልም፣ ለሚያምን ብቻ ነው ሁሉ ነገር የሚቻለው እንጂ ሁሉ ነገር ለማንም አይቻልም። አንድ ሰው አንድ ነገር ነው የሚችለው። ሁሉን ነገር ግን መቻል የሚችለው በእምነት ብቻ ነው። እና ይሄ እምነት ሁሉ ክርስቲያን በደንብ ቢማረው፣ እኛ የገባንበት የመንፈስ ዓለም ስርዓት የሚሄደው በእምነት እንደሆነ ቢያቅ በጣም ፓወርፉል ይሆን ነበረ። ሌሎች ነገሮች ላይ ትኩረት አይሰጥም ነበረ እና ጊዜውንም አያጠፋም ነበረ። እና እስቲ አንድ መጽሐፍ ቅዱስ ላይ ታስታውሱ ከሆነ ያቺ 12 ዓመት ደም ሲፈሳት የነበረች ሴት ጥሩ ምሳሌ ነች። ብዙ ቦታ ሞከረች፣ ሕክምና ሞከረች፣ አልሆነም። አዋቂዎች ጋር ሄዳ ይሆናል፣ በወቅቱ የነበሩ ሰዎች ጋር ገንዘቧን ጨረሰች ነው የሚለው። ከዛ ግን እንደሰማችው እንደ ብዙዎቹ ኢንፎርሜሽኖች አንድ ኢንፎርሜሽን ሰማች። ባይዘወይች ሴት አማኝ ነች። ለምንድን ነው አማኝ የሆነችው? ሐኪም አለ ሲሏት እዛ ሐኪም ጋር ገንዘቧን ሁሉ አውጥታ ትታከማለች። አዋቂም ከሆነ ትሄዳለች፣ የባህል ሐኪምም ከሆነ ትሄዳለች፣ የትም ቦታ ትሄዳለች። አማኝ ነች። በጣም በጣም በቃ የኔ ጉዳይ ሆፕለስ ነው፣ አይሰራም፣ አይረባም፣ እንደዚህ ነው፣ ስፈጠር እንደዚህ ሆኜ ነው ምን አትልም። ተነስታ ትሄዳለች። መጨረሻ የሰማችው ስለ ኢየሱስ ነው። ስለ ኢየሱስ በሰማች ጊዜ አመነች። አለቀ። እውር ያበራል፣ የሞተ ያስነሳል። በቃ ይሄማ እኔን ወዲያው ነው የሚፈውሰኝ። እንደውም እኔ እዛ ከሄድኩኝ ብዙም ነገር አልፈልግም። ይሄ ሰው እንዲህ የሚያደርግ ከሆነ ጨርቁን ከነቃው ብቻ በቃ ኮንታክት ፖይንቱ ብቻ ነው የሚያስፈልገኝ፣ አንድ ጊዜ ብቻ ልየው አለች። ይሄንን ስትል የራሷ የውስጧ ኮንቪክሽን እንጂ የራሷ እምነት ንግግር ውሳኔ እንጂ ከማንም ሰው ጋር አልተማከረችም። እምነት በውስጥ የሚደረግ ውርርድ ነው ማለት ነው። ኤክስፔክቴሽን ነው ማለት ነው። ከውስጥ ያለ ነገር ነው ማለት ነው። ቀጥታ ሴትዮዋ ማንንም ሐዋርያቱንም አልጠየቀችም፣ ምንም አላለችም። ቀጥታ ያደረገችው ምንድነው? ሚስጥሯን በውስጧ ይዛ እንደምንም ብላ ጨርቁን መንካት ነው። ለሷ ጨርቁን መንካት በቂ ነው። አማኝ ስለሆነች እና እጅ ጫንልኝ፣ ይከፍላለሁ ሂሳቡን፣ እንደዚህ ምናምን አያስፈልገኝም አለች። በቂ ነው ለኔ መንካት ብቻ አለች። ይሄ እንግዲህ ትልቅ ሚራክል ነው። አሁን ኢየሱስን ራሱ አላማከረችውም። ፈውሰኝ፣ እንደዚህ አድርግልኝ አላለችውም። አንተ ላይ ያለው አቅም ኃይል እጅግ ታላቅ ስለሆነ እኔ መንካት ብቻ ነው የሚጠበቅብኝ አለች። ጨርሳን የመጣችው ማለት ነው ቤቷ። ብዙ አማኝ ወደ ፈውስ ወደ ቤተ ክርስቲያን ሲመጣ ቤቱ አምኖ ቢመጣ ቤቱ ጨርሶ ጌታ ተናግሮኛል፣ ሰርቶልኛል ብሎ ቢያምን ብዙ ነገር የሚቀልለት ይመስለኛል።
ደሞም ነው እና ይሄ አንደኛው ምሳሌ ነው። ብዙ ነገሮች ያው ምስክርነቶች አሉ። እስቲ ዋናው ዓላማው እናንተ ውስጥ ፌይትን እምነትን ኢንስፓየር ማድረግ ስለሆነ ዓላማዬ ከውስጥ ማነሳሳት ስለሆነ ኮመን ነገር እንደሆነ ልነግራችሁ ነው። ኮመን ከረንሲ ነው። ለምሳሌ እጃችሁ ላይ ባላችሁበት ሀገር ኪሳችሁ ውስጥ ወይም ዋሌታችሁ ውስጥ ወይም ስልካችሁ ውስጥ ያለው ገንዘብ ማንም ሰው ጋር ያለ ገንዘብ ነው። ማንም ሰው ጋር አለ። ስዊትዘርላንድ ያለ ሰው የስዊትዘርላንድ ሀገር ፍራንክ እጁ ላይ አለ። ሌላም ሰው ጋርም አለ። ዶላር የያዘ ሰው እንደዚሁ፣ ብር የያዘ ሰው ብር ኪሱ ውስጥ አለ። ሌላም ሰው ጋርም አለ። ስለዚህ የተለየ ከረንሲ አይደለም። እምነትም እንደዚሁ ነው። እምነት ሰው በክርስቶስ ካመነ ጀምሮ እምነት ውስጡ አለ። መጽሐፍ ቅዱስ ደስ የሚል ቃል አለ። ስለዚህ ክፍል ሲናገር እንደዚህ ይላል። ሮሜ 12:3 እንደዚህ ይላል። እግዚአብሔር ለእያንዳንዱ የእምነትን መጠን እንዳካፈለው the measure of faith እግዚአብሔር ለእያንዳንዱ የእምነትን መጠን እንዳካፈለው ይላል። ሮሜ 12:3 ላይ ምን ማለት ነው? ለሁሉም ሰው እግዚአብሔር እምነት ሰጥቷል ማለት ነው። as a matter of fact ለተፈጥሯዊ ሰውም እምነት ተሰጥቶታል። እምነቱን ለሌላ ነው የሚያውልበት እንጂ ያን ውስጡ ያለውን እምነት ወደ ምን ትረስት እንዲያደርግ ያደርገዋል? ወይ በእውቀቱ ወይ በጡንቻው ወይ ያለው ኮኔክሽን በሆነ ነገር ላይ ያውለዋል እንጂ እያንዳንዱ ሰው እምነት አለው። እግዚአብሔር ነው ያካፈለው ይሄንን። የኛው እምነት ግን የተለየ እምነት ነው። በክርስቶስ የማመን እምነት ነው የኛ እምነት። ለምሳሌ ሐዋርያት ሥራ ምዕራፍ 8 ቁጥር 37 ላይ እንደዚህ ይላል። ፊልጶስም ምን አለው ይላል? ያንን ጃንደረባውን በፍጹም ልብህ ብታመን ተፈቅዷል አለው። በፍጹም ልብህ ብታመን ተፈቅዷል አለው ይላል። ከዛ እሱስ ምን አለ? ኢየሱስ ክርስቶስ የእግዚአብሔር ልጅ እንደሆነ አምናለሁ አለ ይላል። ዳሴት የኛ የተለየው እምነታችን ይሄ ነው። ስለ ክርስቶስ የእግዚአብሔር ልጅነት መጥቶ ደግሞ ለዓለም ሕዝብ እርግማንን ያነሳ ዘንድ፣ ሞትን ያነሳ ዘንድ፣ ቅጣትን ያነሳ ዘንድ፣ አዲስን ሕይወት ይሰጥ ዘንድ እንደመጣ፣ እንደሞተ፣ ደሙን እንዳፈሰሰ፣ ቀጥሎ ደግሞ ከሙታን ደግሞ እንደተነሳ፣ ሞትን ድል አድርጎ እንደተነሳ፣ ከዛ በእርሱ የሚያምኑትን በሙሉ ስልጣን እንደሰጣቸው፣ በሽታ ላይ፣ አጋንንት ላይ፣ ሞት ላይ ስልጣን እንደሰጣቸው፣ ከዛ ደግሞ ተመልሶ እንደሚመጣ ይሄንን የሚያምን ይሄ ነው የምስክርነት ቃላቸው የሚለው መጽሐፍ ቅዱስ። የምስክር ቃላቸውና ከበጉ ደም የተነሳ ድል ነሱት አውሬውን የተባለው ይሄ ነው። በቃ የምስክር ቃል ማለት ይሄ ነው። ይሄንን ብቻ በማመን አሁን የምናወራውን የምንኖርበትን መንፈስ ዓለምን መግዛት፣ መቆጣጠር፣ ወደዚህኛው ዓለም ማምጣት፣ ማውረድ እንችላለን። እንግዲህ ባለፈው እንዳለው ወይም ደግሞ ዕብራውያን ምዕራፍ 12 ላይ እንዳለው ታውቁታላችሁ ስፍራውን። ይሄ ዓለም ከማይታየው ዓለም የመጣ ነው ብሎ ነው የሚያስረዳን። የማይታየውን ዓለም ታዲያ የምንረዳበት ወደዚህኛው የምናወርድበት ምንድን ነው መፍትሄው? አካሄዱ እንዴት ነው? እምነት ነው። ከረንሲው እምነት ነው። እምነት ያለው ሰው ያወርደዋል። ሊትራሊ ምሳሌ ለመስጠት ያክል ዝናብ በሌለበት ስፍራ ሰማዩ ጽድት ያለ ነው፣ ፀሐያማ ነው። ግን እዛ ቦታ ላይ ዝናብን ማውረድ እንደማለት ነው። ፀሐይ አለ፣ ሰማዩ የጠራ ነው፣ ግን ዝናብን ጠርቶ ማውረድ ማለት ነው። ልክ ኤልያስ እንዳደረገው። ለዚህም ነው ኤልያስም እንደኛው ሰው ነበር ነው የሚለው። ስለዚህ እንደዚህ አይነት ነገሮችን ማድረግ ማለት ነው ከመንፈስ ዓለም ትእዛዞች ሁሉ ከሚወጡበት ከዛኛው ዓለም ነገሮችን ወደዚህኛው ዓለም ማምጣት ማለት ነው። አንድ ሴት ለአገልግሎት አይነ ስውር ነችና እከሌ አገልጋይ ጋር ወስዳችሁ ከጸለየልኝ እድናለሁ ትላለች። እና እሺ ይሏትና ተስፋ እንዳትቆርጥ ወይ ደግሞ እንትን እንዳትል ብለው
ጥረቷን ስለሚያውቁ ይወስዷታልና አገልጋዩ በመገረፉ ቁስል ተፈወሳችሁ ብሎ ለማስ ነው የጸለየው። አንቺም ተፈውሰሻል ብሎ ለሷም ላካት። ዋው እግዚአብሔር ይመስገን ተፈወስኩ ትላለች እና ቤተሰቦቿ ተስፋ እያደረገች ነው። ምስኪን በቃ ያው ሌላ ጊዜ ይሆናል እያሉ ያያዋታል። አይኗ አልተገለጠም፣ ግን እሷ ተፈውሻለሁ እግዚአብሔር ይመስገን ትላለች። ኧረ ቆይ ይሄ ነገር ቀስ ብሎ ነው የሚመጣው ምናልባት ይሏታልና አይ አገልጋዩ ተፈውሰሻል እኮ አለኝ። አልሰማችሁም እንዴ? ተፈውሰሻል፣ በመገረፉ ቁስል ተፈወስሽ አለኝ። እኔ እኮ ሰምቼዋለሁ በደንብ አለች። አዎ ብሏል፣ ግን ይሄ ነገር ቀስ ብሎ አይ ግን የሚባል ነገር የለም። ተፈውሳችኋል ብሏል፣ ተፈውሳችኋል፣ ተፈውሻለሁ አለች። ቤት ወሰዷት። አንድ ቀን 2 ቀን እሷ ማታ ማታ ታመሰግናለች። እግዚአብሔር ሆይ ስለፈወስከኝ አመሰግናለሁ። በቃ ተስፈኛ ነች ይላሉ እነሱ። ጠዋትም ነጋም 3 ቀን 4 ቀን 5 ቀን እና እሷ ታመሰግናለች። እና ጠዋት የሆነ ቦታ ቤት ውስጥም ወደ ባድሩምም ሲወስዷት እነሱን የሚወስዷት ስትደናቀፍም ምንም ያያሉ እና በቃ ይሄ ነገር አእምሮዋ ተነካ ማለት ነው ይላሉ እነሱ። እሷ ግን ኖ ኖ ኖ እኔ ምንም አልሆንኩም ተፈውሻለሁ አያለሁ እኔ ትላለች። ኤግዛክትሊ 4 or 5 days ሳይሆን አይቀርም መሰለኝ 5ኛው ቀን ጠዋት ላይ ባኞ ገብታ ፊቷን በውሃ እየታጠበች ቀና ስትል ለመጀመሪያ ጊዜ መልኳን በመስታወት አየችው እና አያለሁ አላልኳችሁም አያለሁ አላልኳችሁም እያለች ባድሩሙን ከፍታ እየሮጠች ወጣች። ሰው ሁሉ ያያታል። በጣም ተደነቁ። በቃ በደስታ ቤተሰብ ሁሉ ተደሰተ። እንዴት ልታይች? አያለሁ እኮ ብያችኋለሁ። እኔ እኮ ተፈውሰሻል ብሎኛል። ተፈውሰሻል ብሎኝ እግዚአብሔር እኮ አይዋሽም። አገልጋዩ እኮ የእግዚአብሔር አገልጋይ ነው፣ አይዋሽም እኮ ተፈውሰሻል ብሎኛል ብላ እንዴት ፈውሷን አቴን እንዳደረገች የሚያሳይ ምስክርነት ነው ይሄ። ምንድነው ከዚህ የምንረዳው? በእግዚአብሔር ቃል የተጻፈው በረከት፣ በእግዚአብሔር ቃል የተነገረው ጠቅላላ በክርስቶስ ኢየሱስ የተፈጸመው ስራ ጠቅላላ የኔ ነው፣ ለኔ ነው፣ ሆኗል ብለን ማመን ማለት ነው ፌዝ ማለት። ያ ማለት ለምንፈልገው ሁኔታ ሁሉ እምነትን እያስገባን መቀበል ማለት ነው። እምነት ማለት በክርስቶስ የተሰራው ስራ ለኔ ነው። መጽሐፉም የሚለው በስሙ ለሚያምኑት ነው የሚለው፣ ለተቀበሉት ሁሉ ነው የሚለው። መቀበል ነው እምነት ማለት መቀበል ማለት ነው። በክርስቶስ የተደረገውን ስራ ሙሉ በሙሉ ለኔ ነው ብሎ መቀበል ማለት ነው። against all evidences ማለት ነው። በዙሪያ ያለው ግን ማስረጃ እንዳልሆነ ነው የሚያሳየው። ለምን? ክርስቶስ ሞቶ ከተነሳ በኋላ ሞት ድል ተነስቷል፣ ግን ሰዎች እየሞቱ ነው። ኃጢአት ድል ተነስቷል፣ ሰዎች ግን ኃጢአትን እያደረጉ ነው፣ እየተኮነኑ ነው። በሽታ ተነስቷል፣ ግን ሰዎች በበሽታ ይሞታሉ። ማስረጃው ኢኖርመስ ቢሆንም እኛ ግን የምናምነውን መርጠናል። እኛ ኢያሱም እንዳለው እኔና ቤቴ እግዚአብሔር እናመልካለን፣ እናንተ የምታመልኩትም ምረጡ አለ። እኛም ምርጫ ነው። አሁን የክርስቶስ ኢየሱስ ስራ በመስቀል ላይ የሰራው፣ ከዛ የሞተው የተቀበረው፣ ከሞት ደግሞ ሲነሳ ይዞት የተነሳው አዲስ ህይወት ትንሣኤ፣ ከዛ ደግሞ የሰጠን ትእዛዝ፣ ለሐዋርያቱ የሰጣቸው ትእዛዝ፣ በቃሉ ላይ የተገለጸው ነገር እውነት ነው ብሎ ማመን ይሻላል ወይንስ አዳማዊ ወይም የተፈጥሮ ሰው በሚለው በማየት በመቅመስ በመዳሰስ በመስማት የምናምነውን እምነት ነው የምንቀበለው ወይንስ ይሄኛውን የተጻፈውን ነው የምናምነው? አሁን እንግዲህ እዚህ ጋር ነው ጦርነቱ፣ እዚህ ጋር ነው እንግዲህ ጦርነቱ ያለው። ይሄ አዳማዊ ተፈጥሯዊ ባህሪ የሚያቀርባቸውን በአምስቱ ስሜት ሕዋሳት የሚያቀርባቸው ማስረጃዎች አሉ። በአምስቱ ማስረጃ ነፍስን ውጥር አድርጎ ይዞ ይሄን ተቀበይ ይላታል። እስከ ዛሬ ድረስ ሰርቶለታል፣ ተቀብላለታለች፣ ተገዝታለታለች። አሁን ግን ብርሃን በመንፈስ በኩል ገባ። ብርሃን የክርስቶስ ብርሃን መጣ። ስለዚህ ይሄን አዲስ ኢንፎርሜሽን ትቀበያለሽ ወይ ሲላት መንፈስ ኖ
እኔ የለመድኩት ማየት፣ መዳሰስ፣ መጨበጥ፣ መቅመስ ነው። እኔ የማምነው እሱን ነው ትላለች። እንግዲህ ጦርነቱ እዚህ ጋር ነው። የእምነትን መልካሙን የእምነትን ገደል ተጋደል የሚለው የመጀመሪያው ጦርነት ይሄ ነው። ስለዚህ መርጠን ነው የምናምነው። በክርስቶስ የተሰጠን የተደረገልን ያለቀ ስራ ይሻላል ወይንስ አልተሰራም? ገና ነው፣ ማስረጃው አለ። ይኸውና የቁስሉ ማህተም። አንድም እግረ መንገዴን በዚሁ ምስክርነት ልንገራቸው። አንዷ የጡት ካንሰር በሽታ ታየባትና እንደዚህ ህመም ይሰማት ነበረ። በኋላ ዶክተር ጋር ይህን ነገር ልታየው ብላ ሄደች። ስትታይ በጣም ስፕሬድ አድርጓል፣ ቆይተሻል እና በቃ ያለሽ 6 ወር ነው ይላታል። ታዝናለች፣ ከባሏ ጋር ያዝናሉ፣ ከዛ ቤት ይሄዳሉ። ግን ቤት ስትደርስ አንድ ነገር ወሰነች። ከዚህ በኋላ ደስተኛ ሆኜ ነው የምኖረው፣ ደግሞ እኔ እማምነው ዶክተሩ እንዳለኝ አይደለም፣ እንደተፈወስኩ ነው እማምነው አለች። ወሰነች። ውሳኔ ነው የወሰነችው። የዶክተሩን ድምፅ ብትሰማ 6 ወርም ላትቆይ ትችላለች፣ በ2 ወሩ ልትሞት ትችላለች። ምክንያቱም ዲፕሬሲንግ ነው። የዶክተሩ በማስረጃ የተደገፈ በወረቀት በምናምኖስኮፒ መርምሮ በብዙ ዶክተሮች ማስረጃ አቅርቦላታል። እንደ ዘመናዊ ሴት ዶክተሩ ያላታም ብትሰማ ጥሩ ነው ነው የሚሉት ሰዎች። እቤት ገባችና ኖ አልቀበልም አለች። እኔ ደስተኛ ሰው ነኝ፣ ጤነኛ ሰው ነኝ። ስለዚህ ካሁን በኋላ እኔና ባለቤቴ ኮሜዲ ፊልሞች ነው የምናየው አለች። ከዛ በኋላ ሁልጊዜ ጠዋት ተነስታ ፊቷን መስታወት ላይ ስትታጠብ ኦ ጋድ ታንክ ዩ ፎር ማይ ሂሊንግ ታንክ ዩ ፎር ሜኪንግ ሚ ሄልቲ፣ ጤነኛ ስላረከኝ አመሰግንሃለሁ፣ በጣም ጤነኛ ነኝ፣ ተፈውሻለሁ ትላለች። ኤቭሪ ዴይ ይህን የተሰጣትን ኔጌቲቭ ኢንፎርሜሽን በማስረጃ በወረቀት የተደገፈ ኢንፎርሜሽን ዲናይ ታረገው ነበር። አልቀበለውም፣ እኔ ተፈውሻለሁ፣ እግዚአብሔር ሆይ አመሰግንሃለሁ ትላለች። ኤግዛክትሊ 3ኛው ወር ላይ ተመልሳችሁ ኑ ብሏቸዋል። ቀጠሮ ጊዜ ነው። ባሏን ይዛ ሄደች። ስትመረመር ኖ ማሽኑ ላይ ስህተት አለ አለ ዶክተሩ። እንደገና መነሳት አለብሽ አላት። ሄዶ ብዙ አይነት ስካን አነሳት። ሌሎችንም ሐኪሞች ጠርቶ አነሳ። and guess what ካንሰር ሴል የለም አላት። የካንሰር ሴል ከሰውነትሽ ውስጥ የለም። ምንድነው ያደረግሽው አላት። ይሰማል? አሜዚንግ። እንግዲህ ሰዎች የሚሰሙትን፣ ለዚህ ነው ኢየሱስ ከምትሰሙት ተጠንቀቁ፣ ተጠበቁ፣ መርጣችሁ ስሙ፣ ሴሌክቲቭ ሁኑ፣ ሁሉን ነገር አትቀበሉ ማለት ነው። ለምን? እምነት የሚመጣው ከመስማት ስለሆነ ነው። የምንሰማው ነገር as a matter of fact ስንሰማ በጆሮአችንም እንሰማለን። ዛሬ ለየት ያለ ቃል እንሰማለን። እስቲ በጆሮአችንም እንሰማለን፣ በአይናችንም እንሰማለን። ለምሳሌ ፊልም ስናይ፣ ሶሻል ሚዲያ ስናይ፣ የሰዎችን ዲፕሬሲንግ ህይወት ስናይ፣ የሰዎችን ውድቀት ስናይ እየሰማን ነው፣ ፊድ እያደረግነው ነው ማይንዳችንን። አያችሁ፣ ከምንመገበው ምግብ ነው ተጠበቁ የተባልነው፣ ተጠንቀቁ የተባልነው። አያችሁ፣ እከሌም ከያዘው እከሌም ከያዛት ያው እኔም ደግሞ አይቀርልኝም አይነት ነገር እንዲመጣልን ነው። አያችሁ፣ ዓለም ይሄንን ብርሃን አትፈልገውም። መጽሐፉ እንደዛ ነው የሚለው። ይሄንን ላይት ክራይስት ይዞት የመጣውን ላይት አትፈልገውም ዓለም። ለዚህ ነው የማትፈልገው። እሷም መጨረሻ ላይ በእሳት ታልፋለች ነው የሚለው። ያልፋል ይህ ዓለም። ክርስቶስን የማይቀበል በሙሉ ያልፋል፣ በእሳት ያልፋል ነው የሚለው። ስለዚህ እኛ አሁን ምርጫ ነው እምነት። በእምነት እውቀት እንደ ሳይንቲፊክ ምርምር እንድታረጉ ሳይሆን ዛሬ የምፈልገው ኢንስፓየርድ እንድትሆኑ ነው የምፈልገው። ውስጣችሁ
የተቀመጠውን እግዚአብሔር ለእናንተ ያካፈለውን እምነታችሁን ዛሬ ጀምሮ መጠቀም እንድትጀምሩ ነው። አዘ ፋክት እየተጠቀማችሁበት ነው። ደረጃችሁ ነው የሚወስነው። አያችሁ፣ አንዳንድ ሰው ገንዘብ ስላለው በቂ ገንዘብ በቂ በሚሊዮኖች ስላለው ወይ ደግሞ በብዙ መቶ ሺህ ዶላሮች ስላለው የፌት ትምህርት ምናልባት ምን ያደርጋል፣ በቃ ሰው ከታመመ ሐኪም ቤት ሄዶ መዳን ይችላል ብሎ ሊያስብ ይችላል። ይሄ ሰው ግን የማያውቀው ነገር ምንድን ነው? በሽታዎች ምንጮቻቸው አጋንንቶች ናቸው። ብዙ በሽታዎች፣ እኔ ሁሉንም ነው የምለው፣ ምክንያቱም በሽታን እገስጻለሁ። እኔ የትኛውም በሽታ መነሻው አጋንንት ነው ብዬ ነው የማምነው። ዲያብሎስ ነው ብዬ ነው የማምነው። ምክንያቱም ኤደን ገነት ውስጥ በሽታ አልነበረም። ኃጢአት እንዲሰሩ ካግባባቸው በኋላ ነው፣ ሞት ከገባ በኋላ ነው በሽታ ወደ ሰው ልጆች የመጣው። ስለዚህ ኦሪጂኔት የሚያደርገው ከዲያብሎስ ነው። ስለዚህ ኦሪጂን አላቸው ብዬ ነው የማምነው። ስለዚህ በገንዘብ ሁሉም በሽታዎች ይድናሉ ብዬ ደግሞ አላምንም። ኦኬ፣ በተወሰነ መልኩ በእግዚአብሔር በሰጣቸው ጥበብ ራሱ የእግዚአብሔር ስለሆነ ቅጠሎች፣ መድኃኒቶች፣ የተለያዩ ነገሮች ትሪትመንት ልንጠቀም እንችላለን። ኢትስ ኦኬ እስካዳነ ድረስ። ፈርዘር ፔን የሚጨምር ከሆነ እማያድን ከሆነ ከእግዚአብሔር ትረስት ደግሞ የሚቀንሰን ከሆነ እሱ ግን ዴንጀር አለው እና አንድ ሰው የሚያወራው አለ መሰለኝ እና ምንድነው መርጠን ነው የምናምነው፣ የምንፈልገውን ነው የምናምነው። ስለዚህ እኛ የሚጠቅመን በእምነት ብንኖር ነው። መጽሐፍ ቅዱስ ጻድቅ በእምነቱ በሕይወት ይኖራል የሚል 4 ቦታ ተጠቅሷል። በእምነቱ በሕይወት ይኖራል። እንግዲህ ቅድም እንዳልነው ሕይወታችን በአይን የማይታየውን መንፈስ ዓለም ወደሚታየው ዓለም ለማምጣት ለመግለጥ የተፈጠረን ሰዎች ነን። የብርሃን ልጆች ነን። እኛ ብርሃን ነን። ይህንን ብርሃን የምንገልጸው በእምነት ነው። እንደውም አንዳንድ ሰዎች ሊሰብኩ ወደሚሄዱባቸው ሀገራቶች በቅርብ ጊዜም አንድ ሰው ምስክርነት ሲናገር ነበር። ሆንዱራስ የሚባል ሀገር ሄዶ ወንጌልን ሲሰብክ እስቲ እናንተ የሆኑ መሳሪያ የታጠቁ ሰዎች ናቸውና የምትሰብኩት ኢየሱስ አለ ካላችሁ ይሄንን አይነ ስውር አይኑን ክፈቱት አሏቸው። ከናይጄሪያ የሄዱ ሰዎች ናቸውና እናንተ አሉ የኛን አምላክ ሕያውነት ስለተጠራጠራችሁ እግዚአብሔር ዛሬ ያስደንቃችኋል። አንተ አይነ ስውር አለ። እኔ እንደውም አልጸልይም አለ። አንተ አይነ ስውር አሁን አይኖች ይከፈቱ ብሎ ተናገረ። በቁጣ ነው የተናገረውና ሰውየው እዛው ያ ሁሉ የታጠቀ ሰው ባለበት አይኑ ተከፈተ እና ማየት ጀመረ። ሰዎቹ ሁሉ ሕይወታቸውን ለክርስቶስ ሰጡ። እኛ የምናወራው ነገር የእግዚአብሔርን ኃይል መግለጥ ነው። ወሬያችን፣ ኑሯችን፣ ሕይወታችን በየትኛውም አቅጣጫ የእግዚአብሔርን ኃይል መግለጥ ነው። የምንገልጠው በእምነት ነው። መጽሐፍ ቅዱስ ምን ይላል? ነገር ግን ምን ይላል? በአፍህ በልብህም ሆኖ ቀርቦልሃል፣ ይህም የምንሰብከው የእምነት ቃል ነው ይላል። ኢየሱስ ጌታ እንደሆነ በአፍህ ብትመሰክር፣ ከሙታን እንዳስነሳው በልብህ ብታምን፣ ይሄ ቤዚክ የሆነ ፌይት ነው። የመጀመሪያው እምነት ነው። በዚሁ ነው እስከ መጨረሻው የምንቀጥለው። በልብ ብታምን ትድናል ይላል። አንደበትና ልብ ነው ማለት ነው እምነት። የእምነት ስፍራው አንደበትና ልብ ነው ማለት ነው። አያችሁ፣ ኮንፌሽን ብቻ አይደለም፣ በልብም ማመን ያስፈልጋል። ስለዚህ እኛ በልባችን ካመንን አፋችንም አብሮ መናገር አለበት ማለት ነው። የኢየሱስን ጌትነት መናገር አለበት። ለምን? ሰው በልቡ አምኖ ይጸድቃል፣ በአፉ መስክሮ ይድናል። ከዛስ በእርሱ የሚያምን ሁሉ አያፍርም ይላል።
አያፍርም ይላል። ምን ማለት ነው? God will never let you down. God will never let you fail. He will not fail you ማለት ነው። እግዚአብሔር ማንንም አሳፍሮ አያውቅም እያለ በእርሱ የሚያምን አያፍርም ይላል። ከዛስ ለሚጠሩት ሁሉ ባለጠጋ ነው ይላል። የጌታን ስም የሚጠራ ሁሉ ይድናል ይላል። ይሄ እንዳለ ሙሉን ስለ እምነት ነው የሚያወራው። በጣም ደስ የሚል ክፍል ነው። ሮሜ 10 ላይ ያለ ቃል ነውና ለሚጠሩት ሁሉ ባለጠጋ ነው ይላል። well guess what ሙስሊም እንኳን ቢጠራው ኢየሱስ ብሎ ከጠራ ይመጣለታል። right now ይመጣለታል። በቀደም ዕለት አንድ ምሳሌ ነግሬያቸዋለሁ። የኮኬን ድራግ ፑሸር የሆነ ሰው በፖሊስ ተከቦ በልጅነቴ ኢየሱስ ብለህ ተጣራ ያለችኝ እናቴ ትዝ አለችኝ አለ። ጨነቀኝ፣ ልሞት ደረስኩ፣ ሊገሉኝ በመሳሪያ አሳደዱኝ አለ። እኔ እስላም ነኝ አለ። እስላም ሆኛለሁ አለ ከጊዜ ብዛት ከሆኑ ሰዎች ጋር ሆኜ አለ። ከዛ በኋላ ግን ከነበረኝ ጭንቀት ኢየሱስ እውነተኛ አምላክ ከሆንክ እስቲ ዛሬ አድነኝ፣ እነዚህን ሰዎች በትንልኝ ስለው ሰዎቹ መብራታቸውን አጥፍተው መሳሪያቸውን አንስተው ያን አካባቢ ለቀው ሄደዋል። ከዛ ጊዜ ጀምሮ ኢየሱስን መከተል ጀመርኳል። ምንድነው ይሄ የሚያሳየን? በክርስቶስ የሚያምን ማንኛውም ሰው እንደ ነገሩ ከሆነ ማንም ሰው ኢየሱስን ብሎ ቢጣራ በሰማይም በምድርም አክቲቭ የሆነው ስም ኢየሱስ ብቻ ነው። ከምድርም በታች ስልጣን የተሰጠው ስም ኢየሱስ ብቻ ነው። ከስሞች ሁሉ በላይ ስም ሰጠው ነው የሚለው። ይህም ይልና ጉልበት ሁሉ ፓወር ሁሉ የትኛውም ጉልበት አቅም ጠቅላላ ይንበረከክ ዘንድ ነው የሚለው እና ይሄ ነው ምንድነው ስንል እስቲ መቼም የሚቀጥሉት ሳምንታቶች ብዙ ነገሮች እናያለን ብዬ አስባለሁ። ኢየሱስ ክርስቶስ ምን አለ? ዮሐንስ ወንጌል 14:1 ላይ ልባችሁ አይታወቅ፣ በእግዚአብሔር እመኑ፣ በእኔም ደግሞ እመኑ አለ። አያችሁ፣ ፌይት ቤዚክሱ በእግዚአብሔር ማመን ነው። የመጀመሪያው እግዚአብሔር ሰማይና ምድር ሰርቷል፣ አይዋሽም፣ ጻድቅ ነው፣ መልካም ነው፣ መሐሪ ነው፣ ቸር ነው፣ በቅን ይፈርዳል፣ ያድናል፣ ልጁን ልኳል። ከዛ ደግሞ የመጣው ልጅ ኢየሱስ ክርስቶስ ዋጋውን ፍርዴን ከፍሏል፣ ደሙን አፍስሷል። ለኔ ደጆች ተከፍተዋል፣ ለኔ ሰማያቶች ክፍት ናቸው። አያችሁ፣ በእግዚአብሔር እመኑ ያለው ኢየሱስ እነ ጴጥሮስ በእግዚአብሔር እንደሚያምኑ ያውቃል፣ ያህዌን ያውቃሉ እነሱ። ቀጥሎ እምነት ኮምፕሊት የሚሆነው በክርስቶስ ሲያምኑ ነው። ክርስቶስ ማለት ደግሞ በሰው ስጋ ከሰው በሰው አካል ውስጥ የመጣ ከድንግል ማርያም የተወለደ ስጋ የለበሰ ቃልም ስጋ ሆነ ስለሚል ከዛ ለሰው ልጆች እንደተሰቀለ ከዛ እንደሞተ ደሙ እንዳፈሰሰ ከዛ ደግሞ እንደተነሳ በሱ ምክንያት የኃጢአት ይቅርታ እንደመጣ የእርግማን ገፈፋ ወይም ስረዛ እንደተፈጠረ ምክንያቱም የዕዳ ጽሕፈት ሁሉ አስወገደው ነው የሚለው። ምንም አይነት እርግማን በእኛ ላይ አይሰራም። ምን ማለት ነው? እርግማን ማለት is a code that the devil uses against us። የተዘረዘረ ዝርዝር ማለት ነው። ዲመኖች አክሰስ የሚያገኙት በእርግማን ዝርዝር ነው። እኛ ጋር ሲመጡ ግን የእርግማን ዝርዝር የለም። ስለዚህ ዶክመንቱ አይፈቅድላቸውም። ለዛ ነው የነሱ ሟርት በእኛ ላይ የማይሰራው። ይሄንን ማለት ነው። በእኔም እመኑ ያለው ይሄንን ነው እና ቀላል ነገር ነው። መቼም እንግዲህ ሁላችንም የምናውቀው ክፍል አለ። ማርቆስ 11:22 በጣም የብዙ ሰው ታሪክን የቀየረ ክፍል ነው።
ትልቅ የእምነት አርበኛ የነበሩት ሬቨረንድ ኬነት ሃገን በጣም የሚጠቅሱት ክፍል ነው። የእሳቸውን ታሪክ መቼም የማያውቅ ሰው የለም። ከልጅነታቸው ይሄ ጥቅስ በርቶላቸው ነው በቃ በልብ በሽታ ታመው ሊሞቱ የ13-12 ዓመት ልጅ እያሉ ያነበቡት ክፍል ነው። በቃ ይሄን ክፍል አመኑ፣ ተነስተው መራመድ ጀመሩ። ቀናቶችን ሲወልዱ በእግራቸው ቆሙ። በራሳቸው ማንም ሰው ሄዶ አልጸለየላቸውም። ለምን? ሆፕለስ ነበር ሰውነታቸው፣ ጫጭቶ ሊሞቱ ጫፍ ላይ የደረሱ ሰው ነበሩና ይሄ ቃል ነው የፈወሳቸው። ምን ይላል? ማርቆስ 11:22 ኢየሱስም መልሶ እንዲህ አላቸው፣ በእግዚአብሔር እመኑ። ትክክለኛው ትርጉም የእግዚአብሔር አይነት እምነት ይኑራችሁ ነው የሚለው። በእግዚአብሔር እመኑ። እውነት እላችኋለሁ ማንም ያለው ነገር እንደሚደረግለት ቢያምን፣ የተናገረው ነገር እንደሚደረግለት ቢያምን፣ በልቡም ሳይጠራጠር፣ ካመነ በኋላ ጥርጣሬ አያስፈልግም። ሰውየው ካመነ በኋላ ይናገራል። ከተናገረ በኋላ ጥርጣሬ አያስፈልግም። አመንኩ ስለዚህም ተናገርኩ ነው። መጀመሪያ እምነት ያስፈልጋል። ለማመን የእግዚአብሔርን ቃል ማስረጃ ማውጣት ያስፈልጋል። በክርስቶስ የተሰራውን ስራ ማስረጃ አድርጎ ማቅረብ ያስፈልጋል። ያ ነው እምነታችንን ቢልድ አፕ የሚያደርገው። አያችሁ፣ ኮንፌሽን ሁለተኛው ስቴፕ እንጂ መጀመሪያው አይደለም። መጀመሪያ እምነት ነው። እምነት እንዴት ነው የሚዳብረው? እንዴት ነው የሚያድገው? ምክንያቱም እምነት ያድጋል። መጽሐፍ ቅዱስ ይናገራል። እምነት እንደሚያድግ ተሰሎንቄ ላይ ሁለተኛ ተሰሎንቄ 1:3 ላይ ወንድሞች ሆይ እምነታችሁ እጅግ ስለሚያድግ ይላል። እጅግ ስለሚያድግ ይላል። እጅግ ያድጋል። እምነት አለ ግን ያድጋል። እያደገ መሄድ አለበት ከውስጥ። ምን ማለት ነው? በውስጥ ድምፅ ሳናወጣ ከውስጣችን ጋር የምናወራው ኮንቨርሴሽን ነው የሚለው መጽሐፍ ቅዱስ። ኦልድ ኮንቨርሴሽን አውጥታችሁ ጥላችኋል ይላል። አሮጌውን ሰው አስወግዳችሁታል ይላል። እንግሊዘኛው ላይ ግን ኮንቨርሴሽን ነው የሚለው። አሮጌውን ንግግር አውጥታችሁታል። አሮጌው ንግግር ምንድን ነው የሚለው? ተስፋ መቁረጥ ነው፣ መናደድ ነው፣ ቁጭት ነው። በቃ ከዚህ በኋላማ ህይወት የለውም፣ አይሳካም፣ እንደወደቀ ይቀራል ምናምን የሚል ነገር ነው ይሄ። አያችሁ፣ እምነት የሚዳብረው በውስጠኛው ንግግራችን ስንቀየር ነው። የአፍ ንግግር ሁለተኛ ደረጃው ነው። ሰዎች የአፍ ንግግር ላይ ነው ትኩረት የሚሰጡት። ለዚህ ነው ኢየሱስ በልቡ ካመነ በኋላ ይናገር አለ። ከዛስ እንዳይጠራጠር ግን አለ። እንዳይጠራጠር አለ። ስለዚህ ስቴፕ አለው ማለት ነው። መጀመሪያ የልብ እምነት፣ ከዛ በኋላ መናገር፣ ከዛ በኋላ መጠራጠር ግን አያስፈልግም። ሳይጠራጠር ነው የሚለው። ይህን ተራራ ተነቅለ ወደ ባህር ቢል ይሆንለታል አለ። ይሆንለታል አለ። ከዛ በኋላ እንዲህ አለ፣ የጸለያችሁትና የለመናችሁትን እመኑት አለ። እመኑት። ራሳችሁ ጸሎታችሁን እመኑት። ለምን? እንዳገኛችሁት አድርጋችሁት እመኑት። ከዛ ይሆንላችኋል አለ። አንድ ነገር ማሰሪያ ቃል ያለው እዚህ ጋር የበደሏችሁን ሰዎች ይቅር በሏቸው ነው የሚለው። ፎርጊቭነስ ከፌት ጋር አብሮ የሚሄድ ነገር ነው። አንድ ኤሌመንት ነው። ሰዎች ሌሎችን ሰዎች እየጠሉ፣ በሌሎች እያዘኑ፣ በሌሎች እየተቆጩ፣ እየተናደዱ፣ እየቀኑ እምነት ፐርፌክት አይሆንም። ፎርጊቭነስ የግድ ነው። ሰዎችን እየጠሉ በሰዎች ቂም ይዘው ጥላቻ ይዘው ፈውሳቸውን ኤክሰርሳይዝ ማድረግ አይችሉም። ለምን? እምነትን ከሚገድቡ ነገሮች መካከል አንደኛው፣ የእምነትን ውጤት ከሚያስሩ ነገሮች አንደኛው አንፎርጊቭነስ ነው። ይቅር አለ ማለት ነው። ሌላኛው ጥርጣሬ ነው። እዚሁ ጋር ተገልጿል።
ጥርጣሬ ነው። ባይጠራጠር ነው የሚለው። አንብሊፍ ወይም ጥርጣሬ ዳውት ክሪፕ የሚያደርገው እንዴት ነው ሰው ሊጠራጠር የሚችለው? ከመንፈስ ዓለም ማስረጃ ከሆነው ከእግዚአብሔር ቃል ጀምሮ እሱን ይዞ ስቲክ አድርጎ እያመሰገነ እንደመቀጠል ይሄ ነገር ላይሆን ይችላል የሚል ስሜት እንዲያድርበት ከዲመኖች ሰጀሽን ይቀርብለታል። አልተፈወስክ እኮ ይሆናል እኮ እስቲ ቼክ አድርገው፣ እስቲ ሆስፒታል ሄደህ ታየው፣ ደግመህ እስቲ ተመርመረው። አልዳንክ እኮ ይሆናል እስቲ ቼክ አድርገው፣ ለማንኛውም ብትጠነቀቅ አይሻልም? ወድቀህስ ብትሰበር እንዲህ ቢሆንብሽስ፣ እንዲያ ቢሆንብሽስ? ዲመኖች ራሳቸው የሰውን ከጥርጣሬ ህይወት ፊድ የሚያደርጉ ናቸው። ጥርጣሬን ፊድ ያደርጋሉ ከሰዎች ህይወት ውስጥ። ስለዚህ መጀመሪያ ሰውየውን እንዲጠራጠር ያደርጉታል። አንድ ምሳሌ ልስጣችሁ እስቲ። ፓስተር ቾ በሚያገለግሉበት ጊዜ አንድ እህት መጣችና እያለቀሰች ባለቤቴ በጠና ታሟል፣ ሆስፒታል ውስጥ ከፍተኛ ኢንቴንሲቭ ኬር ዩኒት ውስጥ ገብቶ እየታከመ ነው ትላቸዋለች። እና እባኮትን እጅ ጭነው ይጸልዩለት፣ እሱ አያምንም፣ እኔ ግን አምናለሁ ትላቸዋለች። ይሄዱና ሆስፒታል እሺ ብለው ይጸልዩለታል። ወዳጄ ታምናለህ ወይ? ከመሞት በፊት ይሄ ሁኔታ ትክክል አይደለም፣ ብትድን አይሻልም ወይ ይሉታል። ኧረ አምናለሁ፣ ጸልዩልኝ እባክዎትን ይላቸዋል። በጌታ በኢየሱስ ስም ተነሳና ተመላለስ፣ ከአሁን በኋላ ተፈውሰሃል ብለውት ይሄዳሉ። ሰውየው ኢሚዲየትሊ ከአይሲ ውስጥ ይወጣል። እንደዚህ ትንሽ በምልክት ነው የሚያወራ የነበረው። ሰውነቱ ፓራላይዝድ ሆኗል፣ መንቀሳቀስ አይችልም ነበረ። በቃ በከንፈሩ ተብ እያለ ነው የሚያወራው። ወጣ፣ ዳነ። ከዛ ወዲያው እንደዳነ 3 ቀን ነው 4 ቀን ከሆስፒታል ወጣ። ቀጥታ ቸርች ይዘሽኝ ሂጂ አላት። ተነስቶ ሄደ። እሳቸው ለ2 ወር ያክል ነው እንደዚህ ያስተምሩት ጀመር። እምነቱ ጠንካራ እንዲሆን በዛው እያስተማሩ ቤቱ ራሱ መኪናውን እየነዳ ይሄዳል፣ ስፖርት ይሰራል፣ ጤነኛ ሆነ። በኋላ እሳቸው 3 ወር እንዳስተማሩት በቃ ከእንግዲህ ሌሎች አስተማሪዎች ያስተምሩሃል ሰው መድበውለት፣ እሳቸው ብዙ ሰፊ ስለሆነ አገልግሎታቸው ወደ ሌላ ይሄዳሉ። እና አንድ ቀን ቤተክርስቲያን መጥቶ አጣቸው። የት ሄዱ? አይ ሊያገለግሉ ሄደዋል። እንደዚህ እንዴት ይሄዳሉ? እኔ ማን እንደሆንኩ ታውቃላችሁ? እኔ እኮ ፕሮፌሰር እንትን ነኝ። ድሮ ኤቲስት ነበረ፣ የፕሮፌሰር የዩኒቨርሲቲ አስተማሪ ነው። እና እኔ እኮ እንዲህ ነኝ ይላል። አይ ዛሬ እኮ ሌሎች እንደዚህ የሚያስተምሯቸው ሰዎች ስላሉ ነው ብለው ያስረዱታል። ኖ ይላል። በቃ እንዴት እኔ ነኝ ደግሞ እብድ የሆንኩት እንጂ እንዴት እሳቸውን እጠብቃለሁ? ምን እየሰራው ነው እዚህ? ሲጀመር እዚህ የሃይማኖት ስፍራ እኔ ምን ያደርግልኛል? በዚህ ነገር አላምን። ሲጀመር እኔ እዚህ ጋር ምን እንደምሰራው እና ባለቤቱ ኧረ ተው ትለዋለች። እዛው እንደቆመ ምንድነው እየሰራ ያለሁት? እነዚህ ሰዎች እኮ ፉሊሽ ናቸው። ጂሰስ ይላሉ፣ ምን ይላሉ? እዛው የዲመኖች ሰጀሽን እዛው እየሰማ እዛው እየተናገረ ባለቤቱን ልቀቂኝ፣ እኔ ፉሊሽ ሆንኩ፣ እኔ ጅል ሆንኩኝ፣ እዚህ አሁን መጥቼ ምን እንደምሰራው ከነዚህ ሰዎች ጋር ኢየሱስ ከሚሉ ሰዎች። እኔ እኮ ኢየሱስ የሚባል ማን እንደሆነም አላውቅም ምንም። እና ወዲያው እንደዛው እያለ መኪናውን ከፍቶ ትንሽ ደቂቃዎቹ አልቆየም፣ እዛው መኪና ውስጥ እንዳለ በቃ ኮላፕስ አደረገ። 3 ወር የገነቡትን ፌት ከንዴት የተነሳ
በጥቂት የዲመኖች ሰጀሽን። ምክንያቱም እንዴት መሰላችሁ? ፈውስና ተአምራት፣ ድንቅ ስራና ተአምራት አንድ ሰው ፈውሱን ከወሰደ በኋላ የሚያጸናው የሚጠብቀው ራሱ ነው። አያችሁ፣ ክርስቶስ ከሙታን ከተነሳ በኋላ ድናችኋል፣ ተፈውሳችኋል፣ የዘላለም ሕይወት አላችሁ፣ ጤነኞች ናችሁ፣ እርግማን አይሰራባችሁም፣ ከዚህ በኋላ በሽተኞችን ፈውሱ፣ በአዲስ ቋንቋ ተናገሩ፣ የሙታንን አስነሱ፣ ለምጻምን አንጹ ብሎን ከሄደ በኋላ እኛ ይሄንን ደጋግመን ካላደረግነው፣ ኤክሰርሳይዝ ካላረግነው፣ እንደ ቀላል ነገር ከቆጠርነው፣ ጊዜ ካልሰጠነው ሲምፕሊ እንዳለፈ ክረምት ነው የሚሆነው። ከዛ በኋላ እየየው ይበዛል። ብዙ የክርስቲያን ህይወት ጋር ስታየው እየየ ነው የሚበዛው እና ከብዙ አመት በኋላም እባካችሁ ተባበሩኝ፣ እንደዚህ ሆኜ እንደዚህ ታምሜ እንደዚህ ሆኜ ነው የሚለው። ያጸልያል። እግዚአብሔር ቃል ደግሞ የሚናገረው ብዙ ከተሰጠው አብዝተው ይፈልጉበታል ነው የሚለው። አንዴ የእግዚአብሔርን ቃል የሰማ ሰው እምነት ይጠበቅበታል። በቅዳሴ ዛሬ ጌታን የተቀበለ ሰው ኦኬ፣ ዛሬ ሊፈወስ ይችላል፣ ሊድን ይችላል። 3 ዓመት 5 ዓመት 7 10 15 ዓመት በጌታ የሆነ ሰው አሁንም እጅ እያስጫነ ጌታ ግን ሌሎቹን ሲፈውስ እኔን እንዴት ነው የማይፈውሰኝ ሁሉ ይላል። አያችሁ፣ የማይፈውሰኝ የሚለው ቃል ራሱ ዲሞኒክ ነው፣ የሰይጣን ቃል ነው። የማይፈውስ የሚል ቃል የለም መጽሐፍ ቅዱስ ላይ ስለኛ ሲናገር ተፈውሳችኋል የሚለው። አያችሁ፣ ምርጫ ነው። በክርስቶስ የተሰራውን ነገር ተቀብሎ የመኖር በዛ የመቆም መጽሐፍ ቅዱስ 7 ጊዜ ነው ቆማችሁ የሚለው ኤፌሶን መጽሐፍ ላይ። ትቆሙ ዘንድ ትጸኑ ዘንድ ትቆሙ ዘንድ ትጸኑ ዘንድ ነው የሚለው። በክርስቶስ በተሰራው ስራ ላይ በጸናን ቁጥር ለብዙ ሰዎች መዳን መፍትሄ እንሆናለን። አያችሁ፣ እስከ መጨረሻው የሚጸና ይድናል ነው ቃሉ የሚለው። ቃሉ ራሱ የሚለው ቁጭ አድርጎ የሚያስቀምጠው ሳልቬሽን ብቻ አይደለም፣ ይሄ በሁሉም ነገር ነው። አያችሁ፣ ይሄ ፖሊውትድ የሆነው ኢንቫይሮንመንት፣ ዴቪል ያበላሸው ዓለም ኢየሱስ መጥቶ እንደ ጨው እንደሚያድን ፈውስ መድኃኒት መጥቶ ጠብ አድርጎበት ነው የሄደው። እኛ ነን ፈውሶቹ፣ መድኃኒቶቹ እኛ ነን። ኢየሱስ ምን አለ? ጨው ካልጣፈጠ ድንጋይ ነው ብለው ይጥሉታል አለ። ከዛስ እንደ ሰው ይረገጣል፣ በሰው ይረገጣል፣ በሰው ይረገጣል። ልክ እንደ ተራ ሰው ነው የሚሆነው አለ። ብዙ ክርስቲያኖች ላይፋቸው እንደ ተራ ሰው ነው። አያችሁ፣ መድኃኒት ሆነን ሳለ፣ ብርሃን ሆነን ሳለ፣ ኃይል ውስጣችን እያለ፣ የእግዚአብሔር ቃል በእጃችን እያለ፣ ሁሉን ማድረግ እየቻለ፣ ነገር ግን እኛ እግዚአብሔር አንድ ቀን እንደው አንድ ቀን እንደ ሎተሪ እድል ደርሶን አንድ ቀን መጥቶ የሚጎበኘን አስመስለን ነው የምንጸልየው። ስለ እግዚአብሔር መገኘት እንኳን ስናስብ እኔ እስከ ዓለም ፍጻሜ ድረስ ከእናንተ ጋር ነኝ አለ። በቃ አይዋሽም አለ። አሁን ስናወራ አለ፣ ስንተኛ አለ፣ ስንሄድ አለ፣ ስንታጠብ አለ፣ ስንጽፍ አለ፣ ስንሰራ አለ፣ አጠገባችን አለ። እኛንን እንድንጠቀምበት ነው የእሱን ፕሬዘንስ ጌታ የሚፈልገው። አንተ ከኔ ጋር ነህና አመሰግንሃለሁ። አንደኛው የእግዚአብሔር ቃል የሚለው ምንድነው የሚለው? ምን ይላል? ያለ እምነት እግዚአብሔርን ደስ ማሰኘት አይቻልም ይላል። ዕብራውያን 11 ላይ ወደ እግዚአብሔር የሚመጣ ሰው ይላል እግዚአብሔር እንዳለ God is with me፣ እግዚአብሔር አለ ከኔ ጋር ማለት አለበት ይላል። ሁለተኛ ደግሞ እግዚአብሔርን መፈለግ አለበት ይላል። ሲክ ማድረግ አለበት ይላል። ከእግዚአብሔር ጋር ግንኙነት ማድረግ አለበት። ሲያረግ ደግሞ ዋጋ ይሰጠኛል፣ ይከፍለኛል፣ ሪዋርድ አለኝ ብሎ ማመን አለበት አለ። አያችሁ፣ በዓለም ይሄ ሁለቱም ነገር ፉልሽነስ ነው፣ ለዓለም ሞኝነት ነው።
እግዚአብሔር አለ ብሎ እግዚአብሔርን መፈለግ በልብ ምንድነው? ሲጀመር አለ መች ይላሉ እነሱ። ስለዚህ ከሴንስ ኦርጋናችን ወጥተን ወደ እግዚአብሔር ትሩዝ ከመጣን በፈቃደኝነት መርጠን ይሄኛውን ቃል ካመንን ምንም የሚቋቋመን የለም። የሚያስደስተው ነገር ፌዝ ማለት በጨለማ ውስጥ ብርሃን ይሁን ማለት ነው። ጨለማም በጥልቁ ላይ ነበር ይልና ብርሃንም ይሁን አለ፣ ብርሃንም ሆነ ይላል። that's what it is። እኛም በሽታው አለ፣ በሽታው ግን በኢየሱስ ስም ይፈወስ፣ ይዳን። በመገረፉ ቁስል ተፈወሳችሁ ተብሎ ተጽፏል። ይዳን። ስቶርም አለ፣ ዝናብ አለ፣ ጎርፍ አለ። ጎርፉ ግን በኢየሱስ ስም ጸጥ በል። እኔ ያለሁበት አካባቢ ይገርመኛል። መብራት ድንገት ይጠፋል። አንዳንዴ ሲጠፋ ግን ሰከንድ ረፍት አልሰጠውም። ይህንን ሁሌ የምናገረው ሁሌ ስለማደርገው ነው። በጌታ በኢየሱስ ስም መብራቱን ያጠፋኸው መንፈስ ወግቻለሁ እለዋለሁ። በኢየሱስ ስም መብራቱ ደግሞ ይለቀቅላል። ዊዝን 30 ሰከንድ፣ አንዳንዴ 10 ደቂቃ፣ 5 ደቂቃ ተመልሶ ይመጣል። ዝናብ በጣም በኃይለኛው ብሎ ሊዘንብ ጣራ ገንጥሎ በቃ መኪኖችን የሚያጋጭ ዝናብ ገና ሊጀምር ሲል እገስጸዋለሁ። ለምን መሰላችሁ? ከነፋስና ከዝናብ በስተጀርባ መናፍስቶች አሉ። ታስታውሱ ከሆነ ያው ትምህርቱ ላይ ስላልተገለጸ ነው። ጳውሎስን መርከብ ብጥስጥሱን ያወጣው የንፋሱ ስም ማን ይባላል? ማን ይነግረኛል እስቲ? አውራቂስ ይባላል። አውራቂስ ደግሞ የመናፍስቱ ዓለም የጣዖት ስም ነው። እና ይኸውላችሁ የትኛውም ነገር ከእናንተ ካፋችሁ ከሚወጣው ትእዛዝ በታች እንጂ በላይ አይሆንም። ስለዚህ እምነት ለኛ የተሰጠን መሳሪያ ነው። ይሄኛውን ዓለም የማቴሪያል ወርልዱን ገቨርን የምናደርግበት፣ የምንገዛበት፣ የምንረግጥበት። መጽሐፍ ቅዱስ እንደዚህ ነው ያዘዘን። ሂዱ አለ፣ ምድርንም ሙሏት፣ ፍሬያማም ሁኑ። መጀመሪያ ሞልቲፕላይ አርጉ አለ። ከዛስ ቢ ፕሮዳክቲቭ አለ። ከዛስ ምን አለ? ዶሚኔት አለ። ለምንድን ነው ዶሚኔሽን የሚያስፈልገው? ግዟትም የሚለው ቃል ዶሚኔት አርጉ ነው የሚለው። ለምንድን ነው ዶሚኔሽን የሚያስፈልገው? አመፀኛ ስላለ፣ የተበላሸ ነገር ስላለ፣ መረገጥ ያለበት ነገር ስላለ። ለዚህ ነው በአንደበትህ ቃሌን አኑሬአለሁ አለው ኤርምያስን። ምን ልታረጋ ነው? ልታፈርስ ብሎ ነው የጀመረው። መፍረስ ያለበት ነገር አለ። ለዘመናት የተገነባ አስተሳሰብ አለ። አንቲ ጋድ የሆነ አንቲ ወርድ ኦፍ ጋድ የሆነ ነገር አለ። መፍረስ አለበት። እሱ ታፈርስና ትነቅል፣ ታጠፋና ትገለብጥ ዘንድ ከዛ በኋላ ትተክልና ትገነባ ዘንድ በአሕዛብና በመንግስታታቸው ላይ ዛሬ አድርጌሃለሁ አለው። we are all powerful። ይህንን ፓወር ግን ኤክሰርሳይዝ ማድረግ አለብን። ልክ እንደ ጡንቻ ነው። አንድ ሰው ከመሬት ተነስቶ በአንዴ 100 ፑሽአፕ ሊሰራ አይችልም። ግን መስራት ግን እንደሚችል ግን ማመን አለበት። መጀመሪያ 100 መስራት ትችላለህ? አዎ እችላለሁ። አሁን ባይሆን ነገ እችላለሁ። ነገ ባይሆን ከነገ ወዲያ እችላለሁ። ኤክሰርሳይዝ አደርጋለሁ፣ ደርስበታለሁ ብሎ ማመን አለበት። አያችሁ፣ ፌት ኢዝ ናው። የአሁን ጉዳይ ነው። እምነት ሆኗል የማለት ጉዳይ ነው። አዝ ኤ ማተር ኦፍ ፋክት መንፈስ ዓለም ላይ አስቀድሞ የተደረገን ነገር ነው የምናወርደው።
እዚህ ገሃዱ ዓለም ላይ ጊዜው ስለሚዘገይ ነው። ከፀሐይ በታች የሆነው ነገር ስሎው ነው። መንፈስ ዓለም ግን በጣም ፈጣን ነው። ስለዚህ በክርስቶስ የተደረገውን ስራ በማወጅ በማመን በማወጅ በመናገር በመቀበል ደጋግሞ በማወጅ በማመስገን ሪያላይዝ እናደርገዋለን። ኮንሲስተንሲ ለረጅም ጊዜ መቼም አብርሃም ዕብራውያን መጽሐፍ ላይ እንደ እምነት አባቶች እንደ ደመና ሲገለጽ በሶስት ኢንሲደንቶች ተገልጿል። አንደኛ ወዴት እንደሚሄድ ሳያውቅ ይላል። ተነስና ውጣ ሲለው እሺ ብሎ ነው የወጣው። ወዴት እንደሚሄድ ሳያውቅ። ለምን? God is faithful። እግዚአብሔር ታማኝ ነው። ውጣ ብሎኛል፣ በቃ that's it። ሁለተኛው ኢንሲደንት ደግሞ ልጅ ይሰጣለሁ ሲለው ኦኬ ታንክስ፣ እኔ እኮ 75 ዓመቴ ነው፣ 80 ነኝ፣ 90 ነኝ። ሳራም እኮ በቃ እኮ እሷም ሰውነቷ ሙት ነው አላለም ነው የሚለው መጽሐፍ ቅዱስ። የሞተውን ሰውነት ማስነሳት እኮ ይችላል አለ። የሌለውን ደግሞ እንዳለ አድርጎ እኮ ይጠራል አለ። እኔም እንዳለ ጠራለሁ። ለምን? አብራም ሆኖ ሳለ አብርሃም ብሎ ጠራው። ሁለተኛው ኢንሲደንት ነው ይሄ። ከዛ እንዳመነው ልጅ አገኘ። ሶስተኛው ኢንሲደንት ሰዋልኝ ሲለው ወሰደና ልጁን ሊሰዋው መጣ። ለምንድን ነው? ከሞት ሊያስነሳው እንደሚችል አምኗልና ይላል። ቢሞት እንኳን ከሞት ያስነሳዋል። የትንሣኤ አምላክ ነው አለ። ዛሬ በጌታ በኢየሱስ ስም የሞተባችሁ ነገር ጠቅላላ ይነሳል፣ ህይወት ያገኛል፣ ነፍስ ይዘራል። እንደገና ታለንቶቻችሁ፣ ኮኔክሽናችሁ፣ ከሰው ጋር ያላችሁ አግባብነት፣ ገንዘቦቻችሁ፣ ፕሮጀክቶቻችሁ፣ ኤክሴል የምታደርጉበት እድገታችሁ፣ የምትፈልጓቸው ስራዎች፣ እድሎች፣ ደጆች፣ በሮች በኢየሱስ ደም ሕያው ሆኑ፣ ሕያው ሆኑ፣ ሕያው ሆኑ፣ ሕያው ሆኑ። ሪቫይቭ አረኳቸው በጌታ በኢየሱስ ክርስቶስ ስም። አስነሳኋቸው በኢየሱስ ስም ስልጣን በሰሙትም ሁሉ ላይ ወረደባቸው መንፈስ ቅዱስ እንደሚል በጌታ በኢየሱስ ስም ዛሬ እንደ እምነትም እንዳለበት አይቶ እጁን ይዞ አስነሳው ይላል። ሃሌሉያ። የጳውሎስን ፕሪቺንግ የሰማውን ያንን ሽባውን ሰውዬ ጳውሎስ እጁን ዘርግቶ አስነሳው ይላል። ለምን? እምነት እንዳለበት አየ ይላል። ከሰማችሁት ቃል የተነሳ እምነት ውስጣችሁ ፎርም አድርጓል። በጌታ በኢየሱስ ስም ዛሬ ተንቀሳቀሰ ነገራችሁ፣ ተንቀሳቀሰ። ነፍስ ዘራ፣ እንደገና ዘራ በኢየሱስ ክርስቶስ ስም ስልጣን ዛሬ ጀመረ። አክቲቬት አደረኩት በኢየሱስ ስም። ስለዚህ ለሚያምን ሁሉ ይቻላል ያለው ኢየሱስ ነው። ለሚያምን ምን ብሎ ለሚያምን? ኢየሱስ ሰርቶታል። አይ አም ብሌስድ። ሰዎች እንደሚሉ አይደለሁም። ቃሉ ግን እንደዚህ ይላል፣ ነገር ሁሉ ለበጎ ይደረጋል ይላል። እግዚአብሔርን ለሚወዱት። እኔ እግዚአብሔርን እወዳለሁ፣ አባቴን እወዳለሁ፣ ኢየሱስን እወዳለሁ። እንደ ሐሳቡን የተጠራሁት I am called። በስሜ ጠርቶኛል፣ ልጄ ብሎኛል። አዎ ልጅ ነኝ። ከዛስ ነገር ሁሉ ለበጎ ይቀየርልኛል፣ ይደረግልኛል፣ ቼንጅ ይደረጋል፣ ወደ በጎ ይገለበጥልኛል። አሁን ያለሁበት ሁኔታ ወደ መልካም ጉድ ያደርገዋል ይላል፣ ግሬት ያደርገዋል ብሎ ማመን ማለት ነው እምነት ማለት። አያችሁ፣ ትንቢት ያጽናናል፣ ደስ ይላል። ከትንቢት ግን የጸና ቃል አለን ይላል። ከትንቢት ይልቅ ይላል የጸና ቃል አለን ይላል። ቃሉ በቃ ዳሴት፣ ቃሉ ለኛ የጸና ነው። እግዚአብሔር እንዲያደርግልሻለሁ፣ እንዲያስነሳልሻለሁ ጥሩ ነው። ያ ተስፋ ግን ወደ እምነት መቀየር አለበት። ጀምሯል፣ በውስጤ ስራ ጀምሯል፣ አክቲቭ ሆኗል፣ ጽንስ ጀምሯል።